የሰው ልጅ በምድር በሚቆይበት ጊዜ ራስን ሆነ ሌሎችን የሚጠቅምበት ትልቅ ጸጋን ተሰጥቶታል። ለመኖር በሚያደርገው ጥረት ይብዛ ይነስም የሚፈተንበት ጉዳይም አይጠፋም። በተሰጠው ትልቅና ብዙ ነገር ከመደሰትና ከማመስገን ይልቅ ባጣቸው ጥቃቅን ነገሮች ላይ ትኩረቱን አድርጎ ደስታውን ማጣቱ ደግሞ ትልቁ ድክመቱ ነው። በተቃራኒው አንዳንዶች ከዚህ በጣም ይለያሉ። ከጎደላቸው ይልቅ ለተሰጣቸው ነገር ትልቅ ቦታን ይሰጣሉ። ታሪክ በየነ ትባላለች። የተወለደችው ባሌ ጎባ ሲሆን እድገቷ እዚሁ አዲስ አበባ ነው። ለቤተሰቦቿ የመጀመሪያ ልጅ ስትሆን ስትወለድ ጀምሮ እጆቿ የተለየ አፈጣጠር ነበራቸው። ቤተሰቦቿ መጀመሪያ ላይ ሁኔታዋን ለመቀበል ቢከብዳቸውም በራሷ የምትተማመንና ጠንካራ ሴት አድርገው በከፍተኛ ትኩረትና እንክብካቤ ነበር ያሳደጓት። ይህ አስተዳደጓ የዛሬዋ ታሪክ እንድትፈጠር ምክንያት ሆኗል። እኔ ስወለድ ትንሽ ማዘሬት ከብዷት ነበር የመጠራጠር ሁኔታ። ምክንያቱም ያካባቢው ሰው ምን ታረግላችኋለች፣ ለምን ታሳድጓታላችሁ፣ የሆነ እድሜ ልካችሁን እየጦራችኋት ነው መስኖሩት እና ይከብዳችኋል ወይ የሆነ አሳዳጊ ወይ ለሆነ ድርጅት ስጡ ወይ እንደዚህ ነበር ሲባሉ የነበሩ። አባቴ ይሄን ነገር አልሰማም። ማዘሬ ትንሽ ፈርታ ነበር፣ ከብዷት ነበር። እኔን በጣም ለመከለል ለመደበቅ ሰው ሲመጣ ወደ ጓዳ ለመደበቅ ጥረት ነበራትና አባቴ ግን እንደዚህ አይነት ነገር አይሰማም። በቃ ያመነበትን ነው። ምን እናውቃለን፣ ስሜንም ታሪክ ብሎ ያወጣበት ምክንያት ይሄ ነው። ነገ የሆነ ታሪክ ታሳየናለች እና የተሰጠናት ተሰጥታናለች። ስለዚህ ምን እንደሚመጣ ነገር አይታወቅም። ሲያዩኝ ደግሞ እጄ ይንቀሳቀሳል፣ ልጅ እንደሚያደርገው ስኒ መስበሩ ምኑ ሁሉ ነገር አለ እኔ ጋር። ታሪክ ገና ትምህርት ሳትጀምር ነበር በወላጅ አባቷ ድጋፍ መጻፍና መሳል ጀመረችው። ያው በአንድ እጄ ነበር እንድጽፍ ስንሞክር የነበረው ሲያስሞክረኝ የነበረው፣ ግን እኔ በሁለት እጄ ያው ቀለለኝና በሁለት እጄ ያው ከስሜን የጀመርኩት መጻፍ እና ሴት እንትን ከማለት በፊት አባቴ ቤት ውስጥ ነው ያለማመደኝ። ለይቷ እሷ አትሆንም በሚል ለይቷ አይደለም ያሳደጉኝ፣ እንደ ልጃቸው እያዘዙ እየታዘዙ ይሄን ስሪና አድርጊ፣ ይሄንን ጠቢ፣ እስቲ ያንን ያስቀመጥኩትን ድስት አንሹ፣ እንደዚህ እየተባለን ያደኩትና የልጅ አስተዳደግ እኮ ከቤተሰብ ከአካባቢው ነው አይደለ? ቤተሰብ ነው መጀመሪያ በራስ መተማመንሽም የሚያመጣው፣ ከዛ በኋላ ነው አካባቢው እየተቀበለሽ የሚመጣው። አንዳንዴኛ ሰዎች ስንባል ለምሳሌ አንድ የእጃችን ጥፍር ባይኖር እንኳን ለሰዎች ለማየት በጣም እንትን እንላለንና ታሪክ ግን ይህን ተቋቁመዋለች። የሰው ብዙ በታሪክ እንደውም ከታሪክም እጃቸው ሞር የተሻለ ሆኖ ቤት ውስጥ ያሉ ሰዎቹ እንዳያየን ብለው የተቀመጡ ሰዎች አሉና ከታሪክ እጅግ በጣም ብዙ ነገር መማር ይችላሉ ብዬ አስባለሁ። ትምህርቴ ላይ ያው ሰው በብዛት የራስሽን ሁኔታ አይተው ነው ድጋፍ የሚሰጡትና እንዳልኩሽ ሁሉም ነገር ራሴ መሞከር የምፈልግ ሰው ነኝና ትምህርቴ ላይም ሽንፈት አልወድም ሲጀመርና ትምህርቴ ላይም ጥሩ ነበርኩኝ። ያው አስተማሪዎችም ያደንቁኛል፣ ተማሪዎችም በተለይ ስዕሌን ሲያዩ ምናምን ለኔ ሳይልኝ ምናምን የሚባለው ነገር አለ። ያ ሁኔታዬ እንዲቀርቡኝ ያደርጋቸዋል። እንደ ጓደኛ እኔ እንደ ጓደኛዬም ብቻ አይደለችም፣ ያው እንደ እህትም ነው። በጣም ተቀራርበናል። የሆነ ነገርም ሲኖር ማማክራት እህቴ ነው። በዛ ላይ ደግሞ በጣም ነው የምትመክረኝ፣ እንደ ታላቅ እህት ትመክረኛለች። ጥንካሬዋን እጅግ በጣም ተምሬያለሁ። ለራስ ቦታ መስጠት ከሚገባ በላይ በደንብ አስተምራኛለች። ራስን መቻል ማንም ሰው በምንም ውስጥ ቢሆን ለራሱ የሚሰጠው ቦታ የሆነ ቦታ ሊያደርሰው እንደሚችልም በደንብ አስተምራኛለች። የሃይስኩል ትምህርቷን በላቀ ውጤት ያጠናቀቀችው ታሪክ በአዲስ አበባ ዩኒቨርሲቲ የጤና ትምህርት ክፍል ጥቁር አንበሳ ካምፓስ ተቀላቅላ የነበረ ቢሆንም አንድ አመት ከተማረች በኋላ ወደ ሌላ ትምህርት ክፍል እንድትቀይር ተወሰነ። የመጀመሪያ ምርጫ የነበረ ዶክተር መሆን፣ ሜዲሲን ውስጥ አንድ አመት ቆይቻለሁኝ። ግን ያው የተማርኩ ያለ በዛ መሀል ዲኖቹ አዩኝና ላንቺ አይሆንም ሰርጀሪ ላይም
ምንም ላይም ባንቺ ሁኔታ ትምህርቱ ላይ አዳጋች አይነት ሁኔታ ስራ ዓለም ላይም ጥሩ ላይሆን ይችላል አንቺና ፊልድሽን ብትቀይር ይሻላል በሚል በስንት ጭቅጭቅ ማለት ነው አሳመኑኝና ወደ 5 ኪሎ አዲስ አበባ ዩኒቨርሲቲ ማለት ነው ወደ ኢንጂነሪንግ ቀየርኩኝ። ያው ሲቪል ኢንጂነሪንግን በዛው ቀጠልኩ ማለት ነው። በርግጥ ይከብድሻል የሚል ጥያቄ እነሱ ጋር መጥቶ ነበር ከዩኒቨርሲቲው ማለት ነው ከአዲስ አበባ ዩኒቨርሲቲው ግን እንደማይከብደኝና መስራት እንደምችል ያው ሁለተኛ ቻንስ ማጣት የለብኝም ቢያንስ ሜዲሲኑን ከሰው ጋር የምትሰሪው ስራ ነው እና ሰው ላይ የሆነ አደጋ ብታደርሺ የዘላለም ጸጸት ነው የሚሆነው። ይሄ ግን ከወረቀት ጋር ነው የሚሰራው። ወረቀት ላይ የተሰራ ስህተት ይጠፋል፣ ይስተካከላል እና ይሄንን ቻንስ አላልፍም ብዬ መስራት እንደምችል ነገርኳቸው። በጥሩ ውጤት የመጀመሪያ ዲግሪዋን በሲቪል ኢንጂነሪንግ ብትመረቅም በቀጣሪዎች አመኔታ ማግኘትና ወደ ስራ ዓለም መቀላቀል ግን ለታሪክ ቀላል አልነበረም። ስራ ዓለም ላይ በርግጥ ላለመቀበል እንትን ያሉ ድርጅቶች ነበሩ። ያው ሳይት ላይ ብትወርቅ የሆነ አደጋ ቢደርስባት እንዴት ራሷን ትችላለች አይነት ነገር የሚባሉ ኮምፒውተር ላይም ኮምፒውተር ማንቀሳቀስ መቻሌንም የሚጠራጠሩ ነበሩ። ብዙን ለማሳመን ሞክሬ ያው አብረን ሲቪ አስገብተን ምናምን ያው ከጎን ጓደኞቼ ሲያገኙ እኔ ስቀር ትንሽ ቀር ይላልና በዛ እንትን የራሴን ኮንስትራክሽን ነበረ በሰዓቱን ከፍቼ ነበረው ከጓደኞቼ ጋር በመሆን በዛ ዲዛይን ኮንሰልታንት ሆነን ስንሰራ ነበር። ስራው አይከብድም፣ የሚከብደው ሰው ነው። መስራት መቻልሽን በመጠራጠር ወደ ኋላ ሊያሸሹሽ የሚሞክሩ አጋጣሚዎች አሉ። ያው ያንን ተጋፍተሽ ነው ወደፊት የምትመጪው። ኢንጂነሪንጉም በተጨማሪ አካውንቲንግ እና ፋይናንስ ጀምሬ 2013 ጀምሬ አሁን ጨርሼ በስራ ላይ ነኝ። አካዳሚካሊ ውጤትን በጣም ትበልጠኛለች። በጣም ጎበዝ ነችም። ለእያንዳንዱ ጥያቄም ስትሰራ ማስታወሻ 5ቱንም አመት የሁሉም ሰብጀክት ደፍተር አላት የሁሉም ሰብጀክቶች እና በጣም ታስደምመኛለች። ታሪክ ከልጅነቷ ጀምሮ በውስጧ የነበረው መኪና የመንዳት መሻቷ ለማሳካት የሄደችበት ርቀትን አልጋ ባልጋ አልነበረም። 2005 ላይ የጀመርኩ ነው 2009 ላይ ያገኘሁት እና እሱ ትንሽ ቻሌንጅ አድርጎኝ ነበር። ያው መኪና ላንቺ አይገባሽም በሚል ነበረ መንዳት አይገባሽም በሚል ነበረ። የሚገርመው ነገር በእንደዛ አይነት ሁኔታ ራሱ ቢሮ ውስጥ የትራንስፖርት ሚኒስትሩ ትራንስፖርት ላይ ያሉት ማለት ነው በጣም የሚያምኑ ነበሩ። በቃ ምቺ ከሆነ ትቻለሽ ለምንድን ነው የማይሆነው የሚሉ በጣም የተባበሩኝ ነበሩ። በጣም ደስ የሚለው ነገር እና ያው ልክ እንደ ቢሮ ሰራተኛ ነበር ቀን በቀን መላለስ የነበረው። ኢቭን ዘበኞቹ ሰራተኛ መስያቸው በነፃነት እስኪያስገቡኝ ድረስ ማለት ነው በጣም መላለስ ነበረ። ለምን አይሆንልኝም ራሴን ቀርጬ አቅርቤ ነበረ። መንገድ ላይ ሳይሆን ውስጥ ለውስጥ የሆነ ግቢ ውስጥ መኪናውን ስነዳ ተቀርጬ ታይቼውላ ነበረ እና ያንን ሁሉ እንትን ስል ያንቺ በመታየት አለበት በቦርድ ምናምን ተሰብስበን ማየት አለብን ጉዳዮች አሉ። ከዛ 2005 ላይ ኢቭን ደብዳቤዎች ምናምን ነገር አሉ በእጄ ጽፌ ሳቀርብ የነበረው እዛ እና 2006 ላይ ፍቃድ ተሰጥቶ አካል ጉዳተኞች መንዳት እንደሚችሉ ያው ከነዱም አውቶማቲክ መኪና እኔ በማኑዋል ነበር ኖርማሊ የነዳ የነበረው አውቶማቲክ መኪና እንዲነዱ ፍቃድ እንትናሉና ከዛ በኋላ በዛ መሰረት መንጃ ፍቃዴን አወጣው ማለት ነው። ብዙ ሰዎች ለዛውም እኔንም ማይተው እየሰለጠኑ አሉ። በተለይ ማሰልጠኛ አካባቢ ብዙ ጊዜ ሲሄድ እንደ አንቺ ነች ነው ከተማርኩት ብለው ከመኪና ወርደው የሚያክፉኙላ ነበሩና እግዚአብሔር ይመስገን።
ታሪክ በትምህርትና በስራዋ ያስገኘችው ስኬት በቤት በጓዳዋም ለባሏ በመልካም ሚስትነት ለልጆቿ የእናትነት ፍቅሯንና እንክብካቤዋን በመለገስ ደግመዋለች። ቤት ውስጥ ያው ለልጆቼ ምንም መስዋዕት መሆን አይነት ሰው ነኝ። ምንም ነገር ቤቴ ውስጥ እንዲጎል አልፈልግም። ለልጆቼ የሚሆን ለባለቤቴ ማለት ነው። ማሟላት ያለብኝን ነገር ሁሉ አሟላለሁ። ሁሉን ነገር በራሴ እሰራለሁ። የሰው እጅ ምጠብቅ አይደለሁም። አንዳንድ ሰው ትዳር ስኬት ሊመስሎ ይችላል። ልጅ መውለድ ስኬት ሊመስሎ ይችላል። ሀብታም መሆን ስኬት ሊመስሎ ይችላል። ግን ሀብታም ስትሆኚ ደስተኛ ነሽ ወይ? ትዳር ሲኖርሽ ደስተኛ ነሽ ወይ? ወይም ልጅ ከወለድሽ ደስተኛ ነሽ ወይ? የሆነ ህብረተሰቡ የሚያመጣብን ጫና ግዴታ ሁሉንም መተግበር የለብንም እና ለኔ ደስተኛ መሆን ነው ለኔ ስኬት። እኔ አሁን እጄን እግዚአብሔር ነው የሰጠኝ፣ በተፈጥሮ ነው እንደዚህ ሆኖ ተቀብዬዋለሁ። በእጄ ደስተኛ ነኝ። ደስተኛ ባልሆን ሁሌ ጠዋት ራሴን እያየሁ መማረር ነበር የሚሆነው ህይወቴ። ሁሌ በተማረርሽ ቁጥር ደግሞ ሁሌ ኔጌቲቭ ነገር ይከተልሻል። በጣም በህይወቴ የተረዳሁት ነገር ማለት ነው። ለብዙ ሰዎች በተለይ ለሴቶች በጣም ብዙ ትምህርት መስጠት፣ ብዙ አርአያ መሆን ትችላለች። ደርሳ ማየት እንፈልገው በጣም ብዙ ትልቅ ቦታ እንደ ማዕከል የሆነ ነገር እንደዚህ አይነት ሰዎችን ሰዎች ሞቲቬት ማድረግ የምትችል አይነት ሰው ሆና እግዚአብሔር በምክንያት እዚያ አድርሶኛል። ብዙ ጊዜ ልጅ እያለሁ ጠይቄዋለሁ፣ ለምን እኔን ለይተህ ፈጠርከኝ? ግን በሆነ ነገር ሚዲያ ላይ የሚሆን በራሴ ቲክቶክ ላይ ቢሆን የሆነ ነገር ስቀርብ የሆነ የአንድ ሰው ህይወት እንደተለወጠ የሚነገረኝ ነገር አለ እና የበለጠ ሰዎችን በተለይ ወጣቶችን በራስ መተማመናቸውን እንዲጨምሩ ብዙ አሉ። የሆነ ነገር አልሳካ ሲላቸው ራሳቸውን አጠፉ ምናሉ በጣም ብዙ የሚሰማ ነገር አለ። ወጣቶች ናቸው እና በዛ በወጣትነት ነገር ለማየት አለመጓጓት በጣም የሚያሳዝን እንትን ነውና እንደዚህ አይነት ነገር ላይ ለውጦች ባመጣ ደስ ይለኛል።